እንዳለ ጤና የላችሁም እንዴ? እኔ እኮ እዚህ የመጣሁት እቴን ለመፈለግ እንጂ እንዴ ዘወዝም ከወጣ ህይወታችሁን ለማስተካከል አይደለም። አልገባኝም። ሆነ ሮቤልን አትወጂው? ቆይ አድናን ከልብ አድናን፣ እኔ ከየትም ምንም ነገር አለመጣሁ እናደርግ አይፈቅድልን። ሁሉም ነገር ተውሳል አትልም። ሚራ ሮቤል አድናን አግዘኝ። ወይኔ ጉዴ ወይኔ ጉዴ አምላክ ዛሬ እኮ ተዋርጄ አድናን እንግዲህ ቆርጦ ተነስቷል ማለት ነው። እውነቱን ለማወቅ አሁን ላይ ትክክል ናት ማለት ነው። ይሄ ነገር እየተፈጠረ ያለው ሉሃና የምትለው ነገር ልክ ነው ማለት ነው። ሲጀመር እሺ ምርመራ ቦታ ልወስዶ ስል ሚራ ያን ያክል ምን አስደነገጣት ብሎ እንግዲህ ወደ ምርመራ ቦታ ወስዶት ነበረ። ከምርመራው ምን ተባለ፣ ውጤቱ ምን ተባለ፣ እናም ደግሞ ሚራ አስለቃው እሱ ማስመርመር ቻለ ወይ እንዴት ሆነ የሚለውን የምናወራ ይሆናል ማለት ነው። ሉሃና ድራማ ነው ይዤላችሁ የመጣሁት። ቪዲዮውን ጀምሮ በላይክ ጀምሩ። አብራችሁን እስከ ቪዲዮ ፍጻሜ እንድትቆዩ በአክብሮት ጋብዛችኋለሁ። ተወዳጆች እንግዲህ በሉሃና ድራማ ላይ ብዙ ነገሮችን እየተመለከትን ነው። ከነዚህ ውስጥ እንግዲህ ሚራ አስመሳይ እንደሆነችና ሚራና ሮቤል ደግሞ አንድ ላይ ሆነው እንደሚሰሩ እሱንም እያጃጀሉትና እያሾፉበት እንደሆነ አሁን ላይ አድናን አውቋል ማለት ነው። ይህንን ደግሞ እንዲያውቅ የረዳችው ሉሃና ነች። ሉሃና እንግዲህ በተደጋጋሚ ብትነግረውም እነሱ እኮ አንድ ላይ ነው የሚሰሩት፣ ለምንድነው አንተ ማትባነን? እስኪ አይነን ግለጥ እንዴ! ምን እየተካሄደ እንዳለ እኮ ባጠገብህ እያወቅ አይደለም? እንደው እኮ የሚገርም ነገር ሜሪ የእሱ የሆነ ነገር ሪሌሽን እንዳላት ታስታውቃለች። እስቲ ዝም ብለህ ተመልከታት። በዛ ላይ ደግሞ ሮቤልን እኮ በአይኔ ነው ቁሞ ያየሁት። ይገርመሃል፣ በባለፈው ሳያየኝ ነበረ በራፉ ትንሽ ከፈት ብሎ ስለነበር ያየሁትኝ። በአሁኑ ግን ቆማለሁ ምን ታመጫለሽ ብሎ እኮ ነው ፊት ለፊት የታየኝ በማለት እንግዲህ እሷም ለብቻው አድርጋ አድናንን እየነገረችው ነው ያለችው ማለት ነው በዚህ ሰዓት እንግዲህ። እናም ቀጣዩን ክፍል ነው ይዤላችሁ የመጣሁት። አብራችሁ ይቆዩ። በጣም የሚገርመው ነገር እንግዲህ ምርመራ ላይ ምን እንደተባለ ስንሰማ በጣም ይገርማል። ማስመሰሉን ቀጥሎበታል ሮቤል ማለት ነው። ይህን ያክል ቤት ስለተቀመጥኩ ነው አይደለሽ የሚሆንኩበት፣ ችግር የለውም ወደ አስፓልት ወጥቼ እለምናለሁ፣ ችግር የለውም በማለት እንግዲህ ወንድሙን ሲያሳጣው በዚህ ሰዓት እንግዲህ እንዴ ወንድም ይህን ያክል የሚያሳጣኝ በቃ ሉሃና ያላየችውን ነገር ነው ማለት ነው እንደዚህ የምትሆነው። ሉሃና ቆይ ለምን አትረጋጊም? ሲጀምር ደግሞ አንቺ የመጣሽው እኮ እህትሽን ፍለጋ ነው። በዛ ላይ ደግሞ ሮቤልን አፍቅረሽዋል ተብሏል። አፍቅረሽው ከሆነ ቀጥታ አፈቅርሃለሁ ብለሽ እንደ ፍቅር ተጫወቺ። ከዚያ ውጭ ለምንድን ነው እኛን ለማባላትና እኛን ለማጋጨት በዚህ ልክ የምትጣጣሪው እያላት ይገኛለኝ። እንግዲህ እሱም ደግሞ በነገራችን ላይ ሉሃናን አፍቅሯታል። በዛ ላይ ደግሞ ፍቅሯ በጣም እንዲጨምር እያደረገ ያለው ደግሞ አድናንን ማለት ነው ሮቤል ነው። ሮቤል አድናንና እንዲሁም ደግሞ ሉሃና እንዲፋቀሩ ይፈልጋል። ሁለቱ እንዲፋቀሩ የሚፈልግበት ምክንያት ደግሞ በጣም የሚያሳዝን ነው። ምክንያቱም እሱ የሚራ ፍቅረኛ ነው። ሚራን እንግዲህ ወደዚህ ቤት ያመጣትም እሱ ነው። ከዚህ በፊትም እንዳልኳችሁ ወደዚህ ያመጣት ራሱ ሮቤል ነው። ሮቤል እንግዲህ ወንድሙን መበቀል ስለሚፈልግ ብቻ እንግዲህ አድናንን መበቀል ስለሚፈልግ ብቻ ምን አድርጓል? ሄዶ ሜሪን እንዲያገባ ወዙዞ አጋብቶታልኝ እንግዲህ ሳይፈልግ ማለት ነው። በሚገርመው ነገር በዛ ሰዓት እንግዲህ ሮቤል ልክ አሁን ምን እያደረገ ነው ያለው? አሁን በቃ እንዴ ጥሩ ልጅ ናት፣ ቆንጆ ልጅ ናት፣ እስቲ ተመልከታት። እኔማ ለኔማ አትሆነኝም ወንድሜ፣ ምን ነካ? ምን አስበህ ነው እንዴ? እኔ እኮ እስኪ ተመልከተኝ፣ እኔ ለራሴ እንኳን ሰርቼ መብላት የማልችል ሰው እንዴት ነው እችን የማገባው? አስበዋል? ትዳር እኮ ሲያዝ ቀልድ አይደለም ወንድሜ። እያወቀው የትዳርን ነገር እያወቀው የቤትን ነገር እኔ ያንን ማድረግ አልችልም። እኔ ምን ነው ለራሴ እንኳን ተንቀሳቅሼ መስራትና መኖር በቻልኩኝ እያለ ነው። እና ባይሆን አንተ ግን እንደወደድካት ፊት በጣም ነው የሚያስታውቀው። ስለዚህ ባይሆን አንተ ግን አትለፍ። በእውነት በጣም እኮ ነው ደስ የምትለው። በዛ ላይ ደግሞ ያው እንደምታውቀው እኔም አውቃለሁ ወንድሜ ሜሪን ትዳር ብለህ እንጂ እኮ ሜሪን ምንም እንደማትወዳት ለሷ ቦታ እንደሌለ እናውቃለን። ስለዚህ በቃ እቺ ልጅ በጣም ቆንጅዬ ናት፣ አትለፍ፣ በጣም ምርጥ ናት እያለ እንግዲህ እያሽበለበለው ነው ማለት ነው። በዚህ ሰዓት ታዲያ ፍቅሩ ደግሞ እየጨመረበት ሄዷል ማለት ነው አድናን። እናም ወንድሜ እድለኛ ነህ፣ እችን የመሰለች ቆንጆ ልጅ በጣም እድለኛ ነህ እያለ እንግዲህ እየተናገረ ይገኛል ማለት ነው። ነገር ግን እውነታው ሲወጣ እውነታው ሲጋለጥ ይህንን ማድረግ ለምን ፈለገ? አሁን እሱ ይህንን ማድረግ የፈለገበት ምክንያት ምንድን ነው? ማለት አድናን አሁን እሺ እሷን ቢያፈቅር
ሉሃናን ቢያፈቅር ምንድነው የሚጠቀመው እዚህ ጋር ሮቤል ስንል? ምክንያቱም ሁለቱ ከተፋቀሩ ገንዘቡን እንድትካፈል ያደርጋታል ሜሪን። ከዛ በኋላ የእሱን ገንዘብ ይዞ ይወጣል ነው። ያ ካልተሳካለት ደግሞ አሁን ላይ በተለይ እያሰበው ያለው እሳቤ በጣም የሚያሳዝን ነው። ከአንድ ወንድም የማይጠበቅ ማለት ነው። በእውነት ከአንድ ወንድም የማይጠበቅ እሳቤ አስባችሁታል? በቃ እናስወግደዋለን። ማንን ትለዋለች ሜሪ? አድናን እናስወግደዋለን፣ ገንዘቡን ወስደን በቃ እንሄዳለን። እንዴ አንተ የምር ነው እንዴ እንደዚህ የምትለው? ወንድምህን ሜሪ እንኳን ነፍስ አግብታ ማለት ነው፣ የምር ነፍስ አግብታ እሷ እንዴ ወንድምህን እንዴ ስትለው፣ እሱ ግን አዎ። በዚህ ልክ ግን ሰው ይጨክናል ጋይስ። በዚህ ልክ በወንድሙ ላይ ጨክኗል ሮቤል ማለት ነው። ገንዘብ እኮ እንደዚህ ነው። በቃ ገንዘብ ወዳድ ከሆነን በነገራችን ላይ ማን አንልም። በቃ በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው ማለት ነው። እንግዲህ ሮቤል እያደረገው ያለው ነገር በጣም ያሳዝናል። ቢሆንም ግን አድናን አሁን ላይ እየነቃ ነው። እናም እንግዲህ ምርመራ ግን ልውሰደ ሲለው አጅሬ ምን አደረገ? በጣም ነው የሚያሳዝነው የምር። እንግዲህ አጅሬ ምንድን ነው ያደረገው? እንዳልኳችሁም በመግቢያውም ላይ ማለት ነው። ቆይ እኔ ወንድምህ አይደለሁኝ እንዴ? ቆይ ግን ለምን ወንድሜ? ቆይ ለምን አትረዳኝም? እሺ አንዲት ትናንትና የመጣች ልጅ ስላለች ነው እንዴ? እኔ ምለን ለምን አትረዳኝም? እኔ እኮ እውነቴን ነው የምነግርህ ወንድሜ። እኔ ምንም ነገር አንተ እንደምትለው አይደለም። ለምን እንደዛ አደርጋለሁ? ምን አስፈልጎ እንደዛ ላደርግ እችላለሁ? ብቻ በቃ በጣም የሚያሳዝን የሆነ እንዴት እኔን እንደዚህ ጠረጥረኛለህ? እኔ መንቀሳቀስ እየቻልኩ መሄድ እየቻልኩኝ ከአንተ ከወንድሜ ይሄንን ትልቅ ደስታ ልደብቅህ? አረ ወንድሜ ግን ተው ግፍራ፣ ተው ግፍራ። እኔ እንዴት እንደዚህ ላደርግ እችላለሁ እያለ አሁንም ባለፈው ልክ እንዳደረገው ማለት ነው። እንግዲህ ባለፈው ወንድሜ ለምን ተዋሸኛለህ? አንተ መንቀሳቀስ ትችላለህ፣ መራመድ ትችላለህ ሲለው እንዴ ወንድሜ እንዴት ብሎ ፍጥጥ እንዳለው ማለት ነው። አሁንም እንደዛችሁ ነው እየተወነ ያለው። የሚያሳዝነው ነገር ማለት ነው። በጣም ነው የሚያሳፍረው ግን። እናም እንግዲህ አሁን ላይ ግን አድናን በደንብ መንቃት አለበት ብዬ አስባለሁ። እውነት በጣም ማለት የዚህን ያክል የዋህነት ጥሩ ነው፣ ግን የዚህን ያክል ደግሞ ሞኝ መሆን የለብንም ብዬ አምናለሁኝ እኔ። እናንተም ትላላችሁ። በመቀጠል እንግዲህ ሜሪ ደግሞ ደንግጣ ነበረ። ሜሪ የደነገጠችበት ምክንያት ምንድን ነው? ሜሪ በጣም ነው የበረገገችው። ምክንያቱ ደግሞ እንደሚታወቀው እንግዲህ አድናን ደርሶባቸዋል። በጣም የሚያሳፍረው ሜሪና እንዲሁም ደግሞ ሮቤል ያልሆነ ነገር እያደረጉ ያው በጣም የሚያሳፍር ነገር እያደረጉ ነው የደረሰባቸው። በእርግጥ እሷ ልትል የፈለገችው ምንድን ነው? እባክህ እያለችው የነበረው እባክህ ሮቢ ከዚህ እንሂድ፣ በቃ ከዚህ እንሂድ እያለችው ነው። እሱ ግን አይ ምን ይዘን ነው የምንሄደው? እንሂድ፣ ቀላል እንደዚህ እንሂድ። አሁን እኮ እሱን የማራቆትበት ጊዜ፣ የእሱን ገንዘብ የራሴ የማደርግበት ጊዜ እየደረሰ ነው ትላለች። እኔ የምለው ጋይስ በዚህ ልክ ግን የሰው ገንዘብ መመኘት አግባብ ነው? በእርግጥ አሁንም ቢሆን በጣም በትልቁ መፍረድ ፈልገን አይደለም፣ ግን ምንም ሊያደርገው ይችላል እኮ ድንገት ገንዘቡ የፋሚሊ ሆኖ ከዛ የውርስ ነገር እሱ ወስዶ ምናምን ሊሆን ይችላል እኮ። የተለያየ ነገር የተለያየ ምክንያት እኮ ሊኖረው ይችላል። በዚህ ልክ በወንድሙ ላይ እንዲነሳሳ ያደረገው ሮቢን ማለት ነው። ምክንያት ይኖራል መቼስ፣ ምክንያት አይጠፋም። ቢሆንም ግን መካፈል ካለበት ወንድሜ እኔም እኮ ያስፈልገኛል ብሎ ተነጋግሮ ነገርን ማስተካከል ሲቻል፣ በዚህ ልክ ግን እንደዚህ በወንድም ላይ በጥላትነት መነሳት እኔ አግባብ ነው ብዬ አላምንም ማለት ነው ውዶች። ማለት አላምንም ስላችሁ ምንድነው ልክ አይደለም ያደረገው። አሁን ሮቢ እያደረገ ያለው ነገር ራስ ወዳድነት ነው። ራሱን ስለሚወድ ራሱን ከወንድሙ ጋር ለማፎካከር እና ደግሞ የወንድሙን ንብረት የወንድሙን ገንዘብ የራሱ ለማድረግ የሚሄድበት ርቀት የሚጥርበት ጥረት በጣም ነው የሚያሳፍረው ማለት ነው። በነገራችን ላይ እንደዚህ ነው ብዙ ጊዜ በጣም ነው የሚያሳዝነው ማለት ነው። እንደዚህ አይነት ሰዎች አይጠፉም። ኢቨን እንኳን መውሰድ ባይችሉ ኢቨን እንኳን አሁን እሱ እኮ መውሰድ እኮ አይችልም፣ ዝም ብሎ ይጣጣራል እንጂ እኮ ሊወስድበት አይችልም። በዛ ላይ ደግሞ ሉሃናን አይነት ጀግና ልጅ ከሆኑ ነች ያለችው ማለት ነው። ለአድናን እየተጎዳ እንደሆነ ታውቃለች። አድናን በዚህ ልክ መጎዳት የለበትም ብላ ታምናለች ማለት ነው። ስለዛ ቆይ ግን ለምንድን ነው ሁለቱ ተባብረው እንደዚህ እያደረጉበት ያሉት? አንተ ምን አይነት ማፈሪያ ነህ አለችው። እውነት ምን አይነት ማፈሪያ ነህ እንዴት እንደዚህ ታደርጋለህ? በወንድምህ ላይ የወንድምህን ሚስት እንደዚህ ማማገጥ ለምን ግን ነውር አይደለም እንዴ? በጣም ነውረኛ ነሽ። ብቻ በጣም ነው የተናገረችው። እውነቷንም ነው። በወንድሙ ሚስት ላይ ይህንን ማድረጉ አግባብ አይደለም።
እናም የወንድሙን ሚስት አሁን ላይ ዞሮ ዞሮ በፊት የእሱ ገርል ፍሬንዱ ነበረች። ከዛ እሱ ምን አደረገ? ወንድሙ እንዲያገባት አደረገ። አድናን እንዲያገባት አደረገ። ኦኬ አድናን አግብቷታል ኦልሬዲ። አድናን ካገባት በኋላ አሁን ላይ እሱ ደግሞ በወንድ እንግዲህ የእሱን ልጅ ነው ያረገዘችው። በነገራችን ላይ ልጁ የማን ነው? የሮቤል ነው። ልጁ የሮቤል ነው። ግን ሁለቱ እያችሉት ይሄ ጅል ነፈዝ ሞኝ ምናምን እያሉ ነው። እነሱ ብቻ ናቸው አሁን ብልጥ በቤታቸው ማለት ነው። እንደዛ እያሉ እንግዲህ አድናንን እንደ ጅል አይተውታል። አድናን ግን እውነቱን ስንነጋገር የሆነ የነቃበት ነገር አለው። በእርግጥ ለሉሃና ምን ብሏታል? እንዴ አንቺ ቆይ ምን አስበሽ ነው? እንዴት እንደዚህ ትያለሽ? ምን አይነት ማፈሪያ ነሽ ግን እንዴ! እንዴት ወንድሜን አስቡት። ሜሪ ራሱ ያላት ፍቅር ማለት ነው ለሮቤል ነው 10 ጊዜ የኔ ፍቅር የኔ ባል። እንግዲህ ያገባችሁ አድናንን ነው። ግን ምን ትላለች? የኔ ውድ የኔ ፍቅር የኔ ባል፣ እኔ እኮ አንተ ጋር መኖር ናፈቀኝ። እኔ እኮ አንተ ጋር መሆን ነው የምፈልገው። ይሄ ጅል ወንድምህ ጋር መኖር አስጠላኝ። ከዛስ ልክ ሮቤል ጋር ስትመጣ የኔ ፍቅር የኔ ውድ ነው። አድናን ጋር ስትሄድ ደግሞ እሺ ዛሬም አዲሱ ፍቅር አያስተኛ። በባለፈው ክፍል እንዳየ ነው ማለት ነው። ዛሬ ልተኛ ነው አለሱ ደግሞ ምስኪን እና እንዳፈቀራት ግን ግልጽ ነው። ሉሃናን አፍቅሯታል አድናን። ምክንያቱም ሜሪ ትክክለኛ የባልና የሚስትን ፍቅር እየሰጠችው አይደለም በነገራችን ላይ በጭራሽ ማለት ነው። ኢቨን እንኳን ዛሬ ኧረ እንደዚህ የሚባል ነገር የለም፣ ስለምን ፍቅር ነው የምታወሪው? እንደዚህ የሚባል ነገር የለም ብሏት ከዛስ እንደዛ ካላት በኋላ እንኳን ምንድነው እያደረገች ያለችው? በጣም እኮ ነው የሚገርመው። እሺ እና አተኛም አይተኛል ብሎ ወደ እሷ ዘወር ሲል እሷ ደግሞ ፊቷን ታዞርበታለች። አብራው ለመተኛት ፈቃደኛ አይደለችም። እናም እንግዲህ ፊቷን አዙራ የራስህ ጉዳይ ጅል ነፈዝ፣ የኔ ፍቅር የኔ ውድ ተኛልኝ የኔ ማር ብላ እንግዲህ ለማን ለትክክለኛ ፍቅረኛ ብላ ለምታስበው እንግዲህ ለሱ ማለትም ለሮቤል የኔ ፍቅር ተኛልኝ የኔ ውድ ብላ እንግዲህ እሱን ምን ብታረግ ጥሩ ነው? ሮቤልን እንደዛ ብላ እሷ ተኝት። በዛ ሰዓት እንግዲህ ደስ የሚለው ነገር ምን አደረገች? ሉሃና ብድግ ብላ ዛሬማ ይህን ቦታ የዚህን ልጅ ቤት ክላስ መፈተሽ አለብኝ፣ የሆነ ነገርም አገኛለሁ በእርግጠኝነት ብላ እንግዲህ ሂደት ስትል እውነትም አገኘች። ምንድን ነው ያገኘችው? ሁለቱ ፍቅረኛሞች እንደሆኑ ሚስጥሩን አወቀች። ምን አለ ሮቤል? የኔ ፍቅር የኔ ውድ ሜሪዬ ነው ይልኝ አለ። ያን ነገርም ስታይ ለካ ከበር የምታረግለት ለካ እንደዛ ሽቁጥቁጥ የምትለው ደግሞ እኮ ማፈሪያ ሲም ካርዱን ወስዳ የሰጠችው ለካ ለዚህ ነው። እንግዲህ አስቡት፣ ሲም ካርዱን ወስዳ ሰጥተዋለች። ሲም ካርዱ ጠፋብኝ፣ መርሳት ጀመርኩኝ፣ በቃ ረሳሁኝ ያለች ለካ ሴራዋን ስለምታውቅ ነው። ለካ ይሄ ነው ሚስጥሩ ብላ አሁን እሷ ደግሞ ያው ቆርጣ ተነስታለች ማለት ነው። ይኸውልሽ እኔ ቀላል ሰው እንዳልመስላችሁ፣ ቀላል ሰው እንዳልመስላችሁ። እንዴ ሲያዩሽ እኮ ቁመትሽ ግን ስትላ ጊዜ ይኸውልሽ ሰው በቁመቱ አይለካም፣ በቁመቱ አይለካም። እንዴት ነው በቁመት የምትለኩት ሰው እንዴ? ታዲያ ቁመቴን አይታችሁ ነው እንዴ ለካ ንቃችሁኝ ከዛ በኋላ እንደፈለጋችሁ የምትሆኑት? እንደዚህ ጢባጢቤ ብትጫወቱት እሱ ላይ ነው። እሱ ላይ ተጫወቱበት፣ እንደፈለጋችሁ ሁኑ። እኔ ላይ ግን አይሰራም ይሄ ነገር፣ እኔ ላይ ይሄ አይሰራም ብላ ቆርጣ ተነስታለች ማለት ነው። ደስ የሚለው ነገር ኦልሬዲ ልታግዘው ነው። ሉሃና ጎን ከሆነች ደግሞ በእርግጠኝነት ያው እሱ አሁን እንኳን እንዳይመረመር አውቁ ብዙ ሰበብ ቢያበዛም ዞሮ ዞሮ ግን በተለያየ ነገር ሁለቱ አንድ ላይ እንደሆኑ ለአድናን አይኑን እንዲገልጽ እየረዳችሁ ትገኛለች ማለት ነው ሉሃና። እናም እንግዲህ ቀጣይ ምን ሊሆን ይችላል የሚለውን ደግሞ ስንመለከት ቀጣይ እንግዲህ እንደሚታወቀው ማለት ነው ሉሃና አድናንን እያገዘችው ነው። ሜሪና ሮቤል ደግሞ መጋለጣቸው የማይቀር ነገር ነው፣ የጊዜ ጉዳይ ነው እንጂ ሳራ በነገራችን ላይ ምንም አልሆነችም። እነሱ አሁን ሳራን እንትን አልን ወስደን አስከሬኑን ጣልኩ ምናምን ብሎ አይደል የሚያስበው። ሳራ በእርግጠኝነት ነው የምነግራችሁ ትመጣለች። እና እስኪ እናንተ ግን ምን ታዘባችሁ? እና እስቲ ያላችሁን አስተያየት ኮሜንት ላይ ጻፉ ማለት ነው ውዶችዬ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦችዬ ሰብስክራይብ አድርጋችሁ እየጻፋችሁ ኮሜንት ለምታበረታቱኝ ከልብ አመሰግናለሁ። በቀጣይ ክፍል እስኪ ቀጣዩን ይዤ የምመጣ ይሆናል። ለአሁኑ ይህንን ይመስል ነበር። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ግን መልካም መሆን ለራስ ነው፣ ክፋት መልሶ ይጥላል። ሮቤል ታያላችሁ አወዳደቁ አያምርም። የምሬ ነው የምላችሁ።
እና እስቲ መጨረሻውን የምናይ ይሆናል ማለት ነው ውዶችዬ። በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ። ባይ ባይ ተወዳጆች።